አይ እናንተ ልጆች እንደው ተጫወታችሁብኝ እኮ። ኧረ ተጫወትኩብኝ። እኛ እኮ ካንተ ጋር መጫወት ደስ ስለሚሆን ይሁንሽ። ግን ዛሬ በጣም ነው ያደከማችሁኝ። እኔ ግን ምንም አልደከመኝ። እናንተማ እንዴት ይደክማችኋል እንዴ? ገና ህፃናት እኮ ናችሁ እንዴ ጋሼ። ህፃን አይደክመውም ያለው ማን ነው እንዴ? እኛ እኮ በጣም ነው የሚደክመን። የዘንድሮ ማዳበሪያ ይሆናል ያደከማችሁ። የበፊት ህፃን ግን ምንም ቢሆን አይደክመው። እሱ ላይ እንኳን እስማማለሁ። የዘንድሮ ህፃን ደካማ ነው። ዛሬ ግን የማሚ ልደት ስለሆነ አይደክመን። አዎ አይደክመን። ገና ብዙ እንጨፍራለን። አረ ሰዎች እነ ወይዘሮ ትርሲት እኮ ሄደው በዛው ጭልጥ ብለው ቀሩ እንዴ? ባሁን እንደውልላቸው እንጂ። ቆይ እስቲ ደውልላት። እስኪ ደውሉላቸው። አታነሳው። አላየችው ይሆን ወይስ አልተሰማት ይሆን? ቆይ እንዴት ነው ነገሩ? ምን አውቄ በእናትህ። ምናልባት ደርሰው እንዳይሆን ስልክ ያላነሳችሁ ነው ብለሽ ነው? ምን ነው ስልክ አታነሳም? አዎ አሁንም አታነሳም። እስቲ ደግሞ ካንተ ደውልለት። እሺ ምን ማለት ነው ግን በልደቷ ቀን እንደዚህ ማዕረግ ማንሳት? ለምን እንደሙሽራ ጠብቆኝ ነው? ኧረ እሱም አያነሳም። እንዴት ሁለቱም ማነሱ? የሆነ ችግርማ አለ። የምን ችግር ነው ወይዘሮ ሂሩት? ተው፣ እኔ ገብቶኛል። ውስጤ ምንም ጥሩ ነገር እየተሰማኝ አይደለም። ኧረ በፍጹም አልገባኝም። ልጄን እኮ አውቃታለሁ። ስታመሽ እንኳን ቢያንስ ደውላ ትነግረኛለች። ኧረ ተው፣ ክፉ ነገርማ አያስቡ። ወይ አንተ ደግሞ እንዴት ነው የምታስበው? ይሄን ያህል ሰዓት ሲያመሹ አንዳቸው እንኳን እንዴት አይደውሉም? ይቅርታ አድርጊልኝ። እኔ እንደዛ አታስቡ ለማለት ነው። ይሄኔ ልጄ የሆነ ነገር ሆናብኛለች። እኔ ምንም ውስጤ ጥሩ ነገር እየተሰማኝ አይደለም። እኛማ አንዴም ቢሆን አዘጋጅተናል። ያው ቁጭ ብለን እንጠብቃቸዋለን እንጂ። ፈጣሪ ብቻ ይጠብቃቸው። እኔ ምንም ደስ አላለኝም ያለው ሁኔታ። እኔ ግን እርስዎ እንደሚሉት አይመስልም። ታዲያ ምን ሆኖ ነው ሁለቱም ስልካቸውን የማያነሱት? ያው ምን እንደሆኑ ባላውቅም ብቻ ሰላም ይሁኑ። ሰላም ያርገው ነው የሚባለው። ዶክተር እባክህን ትርሲትን እንደምንም ብላድናት ዶክተር። የቻልኩትን ሁሉ አደርጋለሁ። በመጀመሪያ ግን ተረጋጋ። እንዴ ዶክተር ተረጋጋ ትለኛለህ እንዴ? እንዴት ነው ቆይ የምረጋጋው እንዴ? አይኔ እያየ እኮ ነው እጄ ላይ በጥይት የመታችሁ እኮ። አሁን መረጋጋት ያለበት ጊዜ ላይ ያለ ነው። እሺ በቃ ዶክተር፣ እሺ በቃ እሞክራለሁ። ግን ይኸውልህ ትርሲት ማለት የሆነ ልጆች እናት፣ እባክህ ለልጆቿ ስትል የምችለውን ነገር አድርጋ አትርፋት ዶክተር እባክህ። አትጨነቅ ፕሊዝ። እኛ የተቻለንን ሁሉ እናደርጋለን። አትጨነቅ እባክህ። የተቻለንን ሁሉ እናደርጋለን። ወይኔ ትርሲት ልጄ ደወለ፣ ብሩክ ደወለ። ሄሎ ልጄ፣ አስጠበቃችሁን እኮ። እንዴ ምን ብቻዬን ነኝ? ቤተሰብ ሁሉ ተሰብስቦ እኮ እየጠበቃችሁ ነው። አዎ እንዴ የትርሲትን መምጣት እንዴት በጉጉት እየጠበቁ እንዳሉ ብታይ። ምን ነው እየተፈጠረ ችግር አለ እንዴ ልጄ? እሺ መጣሁ። እሺ እንዳዘጋው። አዎ መጣሁ። ወዴት ነው የምትሄደው? አንዴ ለብቻው አናግሬው ልምጣ ብሩክ። ለምን
እንደዚህ አትወራው። መጣ ልጅ ምን ሆናለች? ምንድን ነው የሆነችው? ቆይ ሄሎ፣ ይኸውም ብቻዬን ነኝ። ቆይ ምን ልትነግረኝ ፈልገህ ነው? ጋሼ ጉድ ሆነናል። የምን ጉድ ነው የምትለው? ምን ሆነሃል ብሩኬ? ትርሲት ምን ሆነች? ትርሲት በጥይት ተመታች። ምን? ትርሲት በጥይት ተመታለች? አዎ ጋሼ፣ ደረቷን በጥይት ተመታች። እየቀለድክ ነው ብሩክ? ጋሼ ነው ምን ቀልዳለሁ? ተመታ ሆስፒታል ነን እያልኩ እኮ ነው። ቆይ እንዴት ሊሆን ይችላል? ቆይ ማን ነው የጨከነው? ማን ነው በጥይት የሚመታት? እኔ አላውቅም ጋሼ፣ ብቻውን ተመታ ሆስፒታል ነው ያለ ነው። በህይወት አለች አይደል ብሩኬ? በህይወት አለች አይደል? አዎ አለች፣ ውስጥ እያከሟት ነው። እሺ በቃ አሁኑኑ መጣን። እሺ ጋሼ፣ ይኸውልህ ጋሼ፣ አደራ ልጆቹ በጭራሽ መስማት የለባቸውም። ከሰሙ ይረበሻሉ። እሺ ጋሼ። እንዴ ብሩኬ ምን ተብሎ እንዴት? ቆይ እናታችሁ በጥይት ተመታለች ተብሎ እንዴት ይነገራል ብሩኬ? ምን? እናቴ በጥይት ተመታለች? ውይ ፌውይ ሰማሽኝ እንዴ? ወይኔ ውይ ልጄ፣ ውይ ልጄ እባክሽ ተነሽ ልጄ እባክሽ ተነሽ። ፌቨንዬ የኔ ልጅ እባክሽ። እንዴ ጋሼ ጋሼ ጋሼ፣ እንዴ ወይኔ ምን ተፈጠረ ጋሼ? ወይኔ ጣጣዬ ጋሼ፣ ወይ ጣጣ ደው ምን ተፈጥሮ? ፌቨንዬ የኔ ልጅ እባክሽ ተነሽ ልጄ። ኧረ ሰው አደርዱኝ ልጄ እባክሽ። ምንድነው? እባክሽ ተነሽ። ምን ሆነሽ ልጄ? ልጄ ምን ሆነ ነው? አንተ ሰውዬ ምን አረካት ልጄ? ፌቡዬ የኔ ልጅ ምን አረካት ልጄ? ወይኔ ሰው አለ ልጄ። እስቲ ያዣት። ወይኔ ልጄ ቀስ ልጄ ምን ሆና ነው? እስቲ ወይኔ እኔ ልጅ፣ እስቲ ውሃና ፎጣ አምጪልኝ። የኔ ቆንጆ ልጅ፣ ኧረ እባክሽን አንቺ ልጅ እስቲ ፎጣውን አቀብኝ። ወይ ጉዴ! አርጌ በስመ አብ ምን አገኘብኝ? እኔ የምልህ ስትወድቅ የመታት ነገር አለ እንዴ? እኔ እንጃ። ምንድነው እኔ እንጃ ማለት? አብረሃት አልነበርክም እንዴ? እሱማ ነበርኩ። እና ታዲያ አብረሃት ከሆንክ እንዴት ነው እኔ እንጃ የምትለኝ? በጣም ደንግጬ ስለነበርኩ ልብ አላልኩም፣ ግን የመታት ነገር ያለ አልመሰለኝም። አይዞሽ የኔ ልጅ። አዎ ምንም አትሆንም፣ ትነቃለች። ወይ ጣጣ! ምን አይነት ፍርጃ ነው እባካችሁ። እኔ የምልህ ፌቪዬ ምን ሆና ነው ራሷን የሳተችው? አይ ምን ያንተባትባል? ተናገር እንጂ። ደግሞ ከብሩክ ጋር ምንድነው ብቻችሁን ያወራችሁት? ከባድ ችግር ተፈጥሯል። የምን ችግር ነው እሱ? ልጄ ምን ሆነች? ትርሲት ምን ሆናለች? መጀመሪያ ተረጋጊ ወይዘሮ ሄሩት። ምንድነው የምረጋጋው? ትነግረኝ እንደሆነ ንገረኝ። እንዲህ የሆንሽ ቆይ እንዴት ነው የምነግርሽ? እኔ ምንም አልሆነ። ልጄ አንድ ነገር ሆናለች አይደለ? እኔ ወዴ እየነገረኝ ነው። እባክህን ዘነበ ንገረኝ። ንገራት በቃ አባዬ። እነግራታለሁ፣ ግን መጀመሪያ ካሌብ መስማት የለበትም። ካሌብ ሂድ ወደ መኝታ ክፍል። አልሄድም። እኔ መስማት ፈልጋለሁ። ካሌብ ነገርኩህ እኮ አፍጥነህ ወደ መኝታ ክፍል ሂድ። ነገርኩሽ አያቴ፣ የትም አልሄድም። ስለ እናቴ የምታወሩትን መስማት ፈልጋለሁ። ለምን ሰው የሚልህን አትሰማም ልጄ? ለአንተ እኮ ስለማይጠቅምህ ነው። አያቴ እማዬ ሞታለች አይደል?
ኧረ በስመ አብ በል። እናት አልሞተችም ወይ ጣጣ። ዘነበ በቃ ነገር ለሱም እናቱ አይደለች? ይሻላል። እባክህን ዘነበ፣ እኔ ከዚህ በላይ መጨነቅ አልችልም። ልጄ ምን እንደሆነች ብቻ ንገረኝ። እሺ እነግርሻለሁ። ሰውዬ እየጠበቅኩ እኮ ነው፣ ንገረኝ። ትርሲት በጥይት ተመታ ሆስፒታል። ወይኔ ልጄ! ወይዘሮ ሩት በቃ ይረጋጉ። ወይኔ ልጄ! ምንድን ነው ያልከው? ምንድን ነው ያልከው? ምንድን ነው ያልከው? ወይኔ 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 ልጄ! እጅጌ ተራብኳ የልጅነት ቆይ ምን ተፈጥሮ ነው? ሚኪ ጉድ ሆነናል። የምን ጉድ ነው ወይዘሮ ሩት? ልጄ ትርሲቴ ጉድ ሆነችብኝ። እንዴ ምንድን ነው የምታወሩት? ትርሲት ምን ሆናለች? ንገሩኝ እንጂ። አረ ንገሩኝ፣ ዝም አትበሉ እንዴ። ልጄን ነጠቁኝ እያልኩ እኮ ነው። ልጄን በሏት፣ ልጄን በሉብኝ፣ ትርሲቴን በሉብኝ እያልኩ ነው ሚኪ። ምን እንዴ? ማነው ትርሲት የሚነጥቀን እንዴ? ቆይ ለምንድን ነው በስትክክል ማነግሩኝ የተፈጠረው ነገር? ተረጋጋ ልጄ ተረጋጋ። ምንድን ነው የምረጋጋው? ሰውዬ እያወራ ያለው እኮ ስለ ትርሲት ነው። አረ ንገረኝ፣ ዝም አትበል፣ ንገረኝ፣ ምንድን ነው የተፈጠረው? ትርሲት በጥይት ተመታ ሆስፒታል ገብታለች። ትርሲት ወይኔ ትርሲት ማፍቀሬ ሆኖ እንዲህ ያደረገ በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃ ፔሸንታችን በጣም ተጎድታለች። ከስንት ደቂቃ በፊት ነው የገባችው? 20 ደቂቃ ይሆናታል። ዶክተር ግላው በጣም ከፍተኛ ጉዳት ነው የደረሰባት ዶክተር። ፍጥነት ያስፈልጋል። ኦክሲጅኑን አድርጊላት እስቲ። ትንፋሿም የለም እኮ። በጣም ተጎድታለች። በጣም ነው የተጎዳችው ዶክተር። ይሄ ቀጥታ ሰርጀሪ ነው የሚያስፈልገው። ቤተሰቦቿ አሉ እዚህ? ቤተሰቦቿ አሉ፣ መፈረም አለባቸው። ኦኬ በቃ የሚፈርም ሰው እናናግርና ቀጥታ ወደ ሰርጀሪ እንግባ። ብሩክ ምንድን ነው? መጥቻለሁ ብሩኬ። ምንድን ነው የተፈጠረው? ምንድን ነው ልብስህ? ልዕልቴ ጉድ ሆንኩልሽ። ምንድን ነው ጉዱ? ምንድን ነው ልብስህ? እጅህ ምንድን ነው? ልዕልቴ ትርሲት እኮ ልታመልጠን ነው። በእኔ ምክንያት ልትሞት ነው። አይዞህ ብሩኬ፣ ምንም አትሆንም። የልጆቹ አምላክ ያተርፋታል። እግዚአብሔር ያውቃል። እሷ አንድ ነገር ሆነች ማለት መቼም ቢሆን መቼም ራሴን ይቅር አልለው። አንተ ምን አጥፍተህ ነው ራስን የምትወቅሰው? ልዕልት ትርሲት እኮ ለእኔ ስትል እኮ ነው በጥይት የተመታችው። ምን? አዎ ለእኔ ብላ ራሷን መስዋዕት አደረገች። ቆይ ለምንድን ነው አንተ ላይ የተኮሱብህ? አላውቅም። ቆይ የተጣላኸው ወይ የተጋጨው ሰው አለ እንዴ? ኧረ እኔ ከማንም ሰው ጋር አልተጋጨሁም። እና ታዲያ እንዴት አንተ ላይ ሊተኩሱ ቻሉ?
ልዕልት፣ እኔ አላውቅም። እኔ ምንም የማውቀው ጉዳይ የለኝም። የሆነማ ሊገል የሚፈልግ ሰው አለ ማለት ነው። ቆይ ግን ለምን እኔ መግደል ፈለጉ? እሱን አላውቅም ብሩኬ። አሁን ላይ ግን በጣም አደጋ ላይ ነህ። እኔ እንደፈለጉ ማድረግ ይችሉ ነበር። ትርሲትን ግን መንካት አልነበረባቸው። አሁን እንዴት ናት አሉ ዶክተሮች? እስካሁን በህይወት አለች ነው የሚሉት፣ ግን በጣም አስጊ ሁኔታ ላይ ያለችው። ልዕልት፣ በጣም የፈራሁት በጣም ፈርቻለሁ። ትርሲት በፍጹም መሞት የለባት። አይዞህ ብሩኬ፣ ሁሉንም ነገር እግዚአብሔር ያውቃል። ለልጆቿ ሲል ያተርፋል። አይዞህ። ሄሎ ቢኪ። ምን አባ ፈልክ? እኔ እኮ ነው ሚኪ፣ ያውቀኛል? በደንብ አውቄያለሁ። አሁን የደወልኩት ችግር እንደተፈጠረ ልነግርህ ነው። አዎ አውቄያለሁ። እንዴ ሰምተሃል ማለት ነው ችግር እንደተፈጠረ? አዎ ሰምቻለሁ። አሁን የት ነህ? መንገድ ላይ ነኝ። ምን ነው? አይ ምንም፣ እንድንገናኝ ፈልጌ ነው። ምን እያሰብክ እንደሆነ አላውቅም። ለተፈጠረው ነገር ግን በጣም ይቅርታ። ለትንሽ ነው ያመለጠኝ፣ ልገለው ነበር። ችግር የለውም። አሁን የት እንዳለ ብቻ ትክክለኛ ቦታውን ንገረኝ። ለምን ያለሁበትን ማወቅ ፈለክ? ምንም አይደለም፣ ላገኝና ላውራ ፈልጌ ነው። አሁን ላይ ማንንም ማግኘት አልፈልግም። ነገሮች ሲረጋጉ እኔ ራሴ ያገኛለሁ። ቆይ ምን ችግር አለው ብንገናኝ? ነገርኩህ እኮ አሁን መገናኘት አንችልም። እሺ መቼ ነው የምንገናኝ? እኔ ራሴ እደውልልሃለሁ። እሺ ግን ይኸውልህ እኔ ባገኘ ግን በጣም ደስ ይለኝ ነበር። መጀመሪያ የጀመርኩትን ስራ ልጨርስ። እኔ የምልህ ምን? ያችን የማትረባ ታውቃታለህ እንዴ? ማናት እሷ? ለልጁ ብላ ራሷን በጥይት ያስመታችው ናታ። እንዴ ትርሲት ነው? ስሟን አላውቀውም፣ ግን እሷ የማትረባ ደደብ ሴት ነች። እንዴት ለሱ ብላ ራሷን መስዋዕት ታደርጋለች? ይሄኔ እሷ ባትኖር እኮ ገድየው ነበር። ግን ልጅቷ ለሱ ምን ሆነች? ሚስቴ ነች። ምን? አትቀልድ። ተሰውዬ አልቀልድኩም። ሚስቴን ነው በጥይት የመታት። አሃ ለዛ ነዋ ልታገኘኝ የፈለከው። ሰማኛለህ? በጣም ትልቅ ስህተት ነው የሰራው። እሷን ጫፏን መንካት አልነበረብን። እኔ ምንም አላጠፋውም። እሷ ራሷ ነች ጥፋተኛ። ዝም በል አንተ ደደብ፣ እገላለሁ። አሃ እንደዛ ነው። ሰማኛለህ? በምችለው አቅም ከኔ ለመራቅ ሞክር። እሺ ስማ፣ ግን የዓለም ጫፍ ብትሄድ ራሱ እመነኝ እገላለሁ። የትም ብገባ እገላለሁ። ተው ሚኪ፣ እንደዛ አታደርግ። እኔ እናንተ መጣላት የለብን። በጥይት የመታህት እኮ ሚስቴን ነው። ምንድነው አላወቅም እንዴ? በእሷ ጥፋት እኔን ማሳደድ የለብን። ስማ፣ ካሁን በኋላ አንተን ሊያድን የሚችለው አንድ ነገር ብቻ ነው። ምንድን ነው እሱ? ሰማኛለህ? አንተ በህይወት መኖር የምችለው ትርሲት በህይወት ካለች ብቻ ነው። እመነኝ፣ ትርሲት አንድ ነገር ከሆነች ግን ሌላ ምንም ስራ የለኝ። እመነኝ፣ አንተን ማሳደድ ብቻ ነው ስራ የሚሆነው። እመነኝ፣ እገልሃለሁ። ተው እባክህ ሚኪ፣ ብዙ አታካብደው። ይሄ እኮ ስራ ላይ የሚፈጠር ነገር እኮ። ካሁን በኋላ የምችለውን ሁሉ አድርግ። ካልሆነ ግን አግኝቼ አናትን በጥይት ደርምሼ ነው የምገል። አይ እንደፈለክ። ከኔ ጋር ጠላት መሆን ከፈለክ ቀጥልበት። እንዴ ማለት ጭራሽ እኔን እያስፈራራኸኝ ነው? ይኸውልህ ትሰማኛለህ? አንድ ነገር አደርጋለሁ የምትል ከሆነ እኔ ራሴው ነኝ የምገልህ። ምን እያስፈራራኸኝ ባልሆነ? ታውቀኛለህ። አደርገዋለሁ ካልኩ አደርገዋለሁ። ደግሞ እስካሁን ስትዝም ያልኩ ተናዳሃል ብዬ ነው። እሺ ካሁን በኋላ ግን አፍህን እንዳከፍትሽ። ፉከራ እንዳልሆነማ በተግባር አሳያለሁ። እንግዲያውስ ለራስህ ፍራ። ከኔ ጋር መጋጨት አልነበረብህም። በልቻው። ወይኔ ሚኪያስ፣ ወይኔ ሚኪያስ፣ ወይኔ ትርሲቴ፣ ወይኔ ትርሲቴ።
በጣም ጎድተዋታል እኮ ዶክተር። በጣም ከፍተኛ ጉዳት ነው የደረሰባት። ዶክተር ይሄ ነገር ሰርጀሪ ያስፈልገውም ትላለህ? ሰርጀሪ ያስፈልገዋል። ቤተሰቦቿ አሉ አይደል? በጣም ተጎድታለች። አዎ በቃ የሚፈርም ሰው ይኑርና በቃ ቀጥታ ወደ ሰርጀሪ እንግባ። አዎ በጣም ከፍተኛ ጉዳት ነው። ፈርማ ካል አናግሪና ወደ እኔ ጥሪያቸው። በቃ ቀጥታ ወደ ሰርጀሪ ሩም አስገባት። በጣም ወደ ውስጥ ገብቷል። በጥልቀት የተመታችው በጣም የተጎዳችው ዶክተር። ቆይ ሚኬት ሄዶ ነው ላይ ነው ስልክ እያወራ ነው። እሱ ደግሞ ቆይ ለምንድን ነው እኔ ልጄ ጋር ማትወስዱኝ እንዴ? ፌበን ምን ልናደርጋት ነው? እሷ እናንተ ሆስፒታል ወሰዷት። እኔ ግን የግድ ልጄ ጋር መሄድ አለብኝ። እንደሱ ይሻላል ብለው ነው? እንደውም ብሩክ አልደውልለት። ስልክ የት ነው ያለው? ስልኬን ፈልጊልኝ። ውይ ልጄ ተነሳሽ? ጎሽ ነኝት አባባ እማዬ ሞታለች አይደል? ውይ ልጄ እናትሽ አልሞተችም፣ ደህና ናት። ቅድም በሽጉጥ ተመታለች አላልክም እንዴ? ብዬሻለሁ፣ ግን አልሞተችም። እኔ እማዬ ማየት እፈልጋለሁ። የት ነው ያለችው? የኔ ልጅ አሁን ሆስፒታል ሰዎች አንቺ እኮ ማየት አትችይም። ውሰዱኝ፣ ማሚ ገብተዱኝ። እኔ እሷን ሳላልተኛም መሽቷል እኮ ልጅ። እናንተ በዚህ ሰዓት መሄድ የለባችሁም። አልፈልግም። እኔ ማሚን ማግኘት እፈልጋለሁ። ውሰዱኝ። ፌቡዬ እናንተ እዚህ ሁኑ እሺ? እኛ እናታችሁን አይተን እንመጣለን። እኔም እናቴን ማየት እፈልጋለሁ። በቃ ፌቡ አታልቅሽ። በቃ ነይ ትሄጃለሽ። አታልቅሽ። እውነቴን ነው እንጂ? አዎ እውነቴን ነው። ነይ ተነሽ። እኔም እሄዳለሁ አይደል ሚኪ? አዎ ሁለታችሁም ትሄዳላችሁ። ግን ይኸውላችሁ እዛ ሄዶ ማስቸገር ምናምን የሚባል ነገር የለም። እሺ እሺ፣ አናስቸግር። በቃ እንሂዳ። በምንድን ነው የምንሄደው? ፋሚሊ ራይድ ጠርቻለሁ። ይሄን ደርሶ ይሆናል። ነው እንሂድ። አይ እንደዛ ካረክማ ጥሩ። በቃ ዘነበና ርብቃ እዚሁ ናችሁ። እንግዲህ ቤቱን ጠብቁ። እሺ እንደሱማ አይሆንም እንዴ? እኔ እሄዳለሁ። ምን ሆኖ አልጋሽ? እርሶ ከሄዱ ቤቱ ማን ሊጠብቀው ነው? ለሱ ርብቃ እዚህ ስለሆነች ችግር የለው። እንደሱም አይሆንም እንዴ? አንተ ቤቱን ጥለህ ሄደህ ማን ሊጠብቅ ነው? ጭራሽ ቤቱን ታዘርፈን እንዴ? ይቅርታ አድርግልኝ አቶ ሚኪያስ። ዛሬ ምንም ብትለኝ እኔ ትርሲትን ሳላያት አላድርም። ወይ ጣጣ! እባክህ አብሬያችሁ እንድሄድ እንኳን ፍቀድልኝ። በቃ ሚኪ ቶ አብሮን ይምጣ። እሺ በቃ አብረን ትሄዳለና። እሺ በቃ ርብቃ እንግዲህ ቤቱን በደንብ ቆልፊና ተኝ። እሺ እኛ ምናልባት እዛው ልናድር እንችላለን። እሺ በቃ ነው እንሂድ። ለምን ቆምሽ? ነኝ እንጂ ቆይ። ምንድነው ደግሞ እሱ? ስጦታ ነው። ምን ያደርግልሻል? እንዴ አያቴ ዛሬ እኮ የማየ ልደት ነው። ሆስፒታል ውስጥ ብትሆንም ይሰጣታል። ወይ አንቺ ልጅ ነሽ። ነይ እንዴ ልዕልት። ኢንስፔክተር ሰላም ነው? ሰላም ነው ልዕልት፣ እንዴት ነሽ? እግዚአብሔር ይመስገን። እና አንቺ ጀግና ጠበቃ እየተሻለሽ ነው? ደህና ነኝ። አሁን እየተሻለኝ ነው። አንድ የምናውቃት ልጅ ነበረች። እሷ በጥይት ተመታ ሆስፒታል መጥቼ ነው። እኔ እኮ ጥቆማ ደርሶኝ ለምርመራ ነው የመጡት። ታውቂያታለሽ ማለት ነው? አዎ አውቃታለሁ። በነገራችን ላይ ምርመራውን አንተ ስለያዝከው በጣም ደስተኛ ነኝ። ለምን ደስ አለሽ? ወንጀለኛውንም ቢሆን በፍጥነት ትይዘዋለህ ብዬ ስለማስብ ነው። እንግዲህ የምችለውን አደርጋለሁ። ተጎጂዋ ለአንቺ ምንሽ ናት? ለእኔ እንኳን ምንም አይደለችም። ለብሩክ ግን የቀድሞ ሚስቱ ናት። ኧረ እባክሽ። አዎ ደግሞ እኮ ታውቃታለህ። ቢሮ ባለፈው አብረን መተን ነበር። እንዴ ቀያ ቆንጆዋ ልጅ ናት እንዴ? አዎ እሷ ናት። እና ያቺ ቆንጆዋ ልጅ የብሩክ ሚስት ነበረች? አዎ እንደውም 2 ልጆችም አላቸው። እና 2 ወልደው ነው የተለያዩት? በጣም ያሳዝን ነው። ምን ታደርገዋለህ? ለማንኛውም አሁን የት ሄዱ ነው? እጁ ሊታጠብ ሄዶ ነው። ኦኬ ያው እንደውም መጣ። ሰላም ኢንስፔክተር። እንዴት ነህ ብሩክ? አለሁ። በእውነት በተፈጠረው ነገር ሰምቼ በጣም አዝኛለሁ። አይዞ። አመሰግናለሁ።
ተጎጂዋ የልጆች እናት እንደሆነችና የድሮ ሚስት እንደነበረች እልል ትነግረኛለች። አዎ ሚስቴ ነበረች። ስለዚህ ስለ አደጋው የምታውቀውን ነገር ብትነግረኝ ደስ ይለኛል። ምን ልንገርህ? የምታውቀውን ንገረኝ። ወደ ሆስፒታል ይዛት የመጣው አንተን አይደል? አዎ እኔ ነኝ ይዣት የመጣሁት። ስለዚህ ስለ ወንጀሉ የምታውቀው ነገር ያለ ይመስለኛል። ጥይት ሲተኮስባትና ተመታ ስትወድቅም አብሬያት ነበር። ማን የተኮሰባት? እሱን አላውቅም። እንዴት አላውቅም ትለኛለህ? ሲተኮስ እኮ አብራት ነበርክ። እሱማ ኢንስፔክተር አብሬያት ነበርኩኝ አልኩህ እኮ። እና ሲተኮስ አብራት ከነበርክ ወንጀለኛው እንዴት ነው ያላየው? ኢንስፔክተር ማየቱንም አይቻለሁ፣ ግን በቃ በዛ ሰዓት በጣም ደንግጬ ስለነበረ ማንነቱን መለየት አልቻልኩም። ድጋሚ ወንጀለኛውን ብታየው ትለየዋለህ? አዎ በደንብ ነው የምለየው። እርግጠኛ ነህ ብሩክ? በጣም እርግጠኛ ነኝ። ከአሁን በኋላ የዛ ጨካኝ ሰውዬ ፊት አይጠፋኝም። በጣም ጥሩ። ይሄማ አንድ ተስፋ ነው። ብቻ እናንተ ያዙት እንጂ ኢንስፔክተር፣ ለመለየቱ እንኳን እኔ አይከብደኝም። እኔ የምልህ ይሄን ያደርጋል ብለህ የምትጠረጥረው ሰው አለ? አይ ማንም የለም። በስራ ምክንያት ወይም በተለያዩ ምክንያት የተጣላከው ሰው አለ? በጭራሽ አልነገረችኝም። ደግሞ ማንም ሰው ከትርሲት ጋር ይጣላል ብዬ አላስብም። ሰው አይደለ እንዴ? ብትጣላ ትችላለህ። ትርሲትን እኮ ስለማታውቃት ነው ኢንስፔክተር። በጣም መልካምና የዋህ ሴት ነች። ምናልባትም ከሷ ጋር ሊጣላ የሚችለው ስጋ የለበሰ ሰይጣን ብቻ ነው። ትርሲት ስለ ድሮ ባለቤት እንደዚህ አይነት ምስክርነት መስጠት በጣም የሚገርም ነው። እኔ የማውቀውን እውነት ብቻ ነው የነገርኩ። እና እሷን ይጎዳል ብለህ የምጠረጥረው ሰው የለም? እኔ እኮ ስለ እሷ ጥሩነት እንዲሁ ልንገርህ ብዬ እንጂ ሲጀመርም እኮ ጥይቱ የተተኮሰው እሷ ላይ አልነበረም። እና ማን ላይ ነው የተተኮሰው? እኔ ላይ ነበር የተተኮሰው። እና አንተ ላይ ከተተኮሰ ጥይቱ እንዴት እሷን ሊመታ ቻለ? እኔን ለመከላከል ስትል እኮ ነው ራሷን ያስመታችው። ለእኔ የመጣውን የሞት ጽዋ ነው እሷ የተቀበለችው። እኔ እንደማየው ለእሷ ጥሩ አመለካከት ነው ያለ። እሷም ራሷን እንደዚህ መስዋዕትነት ካደረገች እንዴት ልትለያዩ ይቻላችሁ? ኢንስፔክተር እሱ በጣም ብዙ ታሪክ አለው። በሰማው ደስ ይለኛል። አሁን ላይ በዚህ ሁኔታ ሆኜ እሱን መናገር አልችልም። ባይሆን ሌላ ጊዜ እነግርሃለሁ። እንችላለን። አመሰግናለሁ። አንድ ጥያቄ አለኝ። ሊገለኝ የሚፈልግ ሰው አለ ብለህ የምትጠረጥረው ሰው አለ? ኧረ በጭራሽ። እኔ በፍጹም ሊገለኝ ይችላል ብዬ የምጠረጥረው ሰው የለም። እና አንተን ለምን ሊገሉ ፈለጉ? ወይስ የአንተም ኬዝ ከልዕልት ኬዝ ጋር ይገናኛል? ኢንስፔክተር ምን ያገናኘዋል ብለህ ነው? እኔ እንጃ። እኔ ግን አይመስለኝም። ምናልባት ጥጋቡ ከውስጡ ነው መበቀል ከፈለገ ብዬ ነው። ለማንኛውም አንተን ለመግደል ፈልገው ከሆነ ከዚህ በኋላም ሊገሉ ስለሚሞክሩ ተጠንቀቅ። እሺ ኢንስፔክተር፣ እጠነቀቃለሁ። አዲስ ነገር ካለ አሳውቁኝ። ራሳችሁን ጠብቁ። እሺ እናሳውቃለን። እሺ መልካም ምሽት። እሺ እንዴ ሰው ሁሉ ወዴት ሄዶ ነው? ምንም ነገር አልሰማህም እንዴ? ምንም አልሰማሁም። እሱ ምንድን ነው? ትርሲት እኮ በጥይት ተመታ ሆስፒታል ገብታለች። ምን? በጥይት ተመታ? አዎ እኔ እኮ የሰማሁ መስሎኛል። ኧረ እኔ አልሰማሁም። እንዴ ቅድም እኮ አውርቻት ነበር። ያው እንግዲህ አንተ ካወራሃት በኋላ ይሆናል ነገሩ የተፈጠረው። በቃ የሽ እንደዛ ይሆናል። ወይኔ ትርሲት በጣም መልካም ሰው ነበረች። ለማንኛውም አሁን ተረጋጋ በቃ። አይ በቃ እኔ ልሂድ። እንዴ ብቻዬን ትተኸኝ ልትሄድ ነው እንዴ? ሆስፒታል እጄ ልጠይቃት ይገባል። አሁንማ ብዙ ሰው አለ። ባይሆን ነገ ትጠይቃታለህ። ርብቃ እኔ ግን አሁን እጄ ብጠይቃት በጣም ደስ ይለኛል። እኔ እንኳን ስለፈራው ነበር እዚህ እንድትሆን የፈለኩት። መሄድ አለብኝ ካልክና እዛ መሄድ ከፈለክ ደግሞ ሂድ። ኧረ በቃ ችግር የለውም እዚሁ ቆያለሁ። ምልሽ ብቻሽን እንዴት ትቼሽ እሄዳለሁ ብለሽ? እሺ ደስ ይለኛል። ችግር የለውም። እንዴት ነው ታዲያ? እራት ላምጣልህ ትበላለህ? አይ በቃኝ ይቅርብኝ። ይልቅ አንቺ ተረጋጊ። ትንሽ አበላ? አልበላም ይቅርብኝ እባክሽ። በዚህ ጭንቀት ላይ እንዴት ይበላልኛል ብለሽ ካልክ እሺ። በነገራችን ላይ አባዬ በጣም ነው ሲያመሰግን ያለው። ምን አድርጌ ነው የሚያመሰግኑኝ?
በቃ በጣም ቅልጅ ነው። ዛሬ ቡክ ለማውጣት አብሮኝ ሲንከራተት ነው ያለው ብሎ በቃ ሲያሞግስ ሲያመሰግን ነበር ያለው። ምን ያን ያህል ትልቅ ነገር እኮ አይደለም ያደረኩላቸው፣ ዝም ብሎ ሲያካብዱት ነው። ያንተን ባላቅም አባዬ ግን በጣም መልካም ሰው እንደሆንክ ነው የሚያስበው። እሱን ተይውና አባትሽን በጣም እንደምወዳቸው ታውቂያለሽ አይደል? ኧረ እባክህ። አዎ በጣም ደስ የሚሉ ሰው ናቸው። ምንሽ እርጋታቸው፣ አስተዋይነታቸው፣ ከምንም በላይ ደግሞ ለሰው ያላቸው ክብር በጣም ደስ ይላል። እሱስ ልክ ነህ። አባዬ በጣም ደስ የሚልና የሚወደድ ሰው ነው። የእውነቴን ነው። የእሳቸው ልጅ በመሆንሽ ደግሞ አንቺ በጣም እድለኛ ነሽ። በጣም በሱ ሁሉ እግዚአብሔርን አመሰግነዋለሁ። አባዬ በጣም የሚወደድ ሰው ነው። በቃ ለእኔ አባትም እናትም ሆኖ ነው ያሳደገኝ። በጣም ጠንካራ ሰው ናቸው። እኔ የምልህ ስላንተ እኮ ምንም አልነገርከኝም። ስለ እኔ ምን ልንገርሽ? እኔ እንጃ አለ አይደል ማወቅ አለባት ብለህ የምታስባቸው ነገሮች ለምሳሌ የታለች ልጄ ብሩኬ? ልጄስ ብሩኬ? ጥርሴቴስ ልጄ ፍራት ልጄን ብቻ ስጡኝ። ልጄን ያሳዩ። ተረጋጊ ሂሩቴ ተረጋጊ። እኔ አይቼ ልምጣ። ቆይ ተረጋጊ። ምንም ሳንሰማ እንደዚህ መሆን የለብንም። የት ነሽ? ወይዘሮ ሂሩት እባክሽን ተረጋጊ። መጣሁ። ቆይ ተረጋጊ። የታለች ብሩኬ? ብቻ አለ እኮ አንተ። የታለች ጥርሴ? የሚገርም ነው። ለካ አባዬ እውነቱን ነው። በጣም ጥሩ ሰው ነህ ሲል የነበረው። እንኳን እንደዛ እንድትይኝ አልነበረም የነገርኩሽ ርብቃ። መቼም ይሄን ታሪክ ነግረኸኝ ክፉ ሰው ነህ ልልህ አልችልም። ያው ውሸት ካልሆነ ማለት ነው። አንቺ ነው አስቼ ምን አገኛለሁ ብለሽ? ምን ይታወቃል? ያው እንደ አብዛኛው ወንዶች በውሸት እየሞላኝ ቢሆንስ? እኔ እንኳን እንደዚህ አይነት ወንድ አይደለሁም። ይሁንልህ። ለማንኛውም ጉድና ጅራት ወደ ኋላ ነው አይደል የሚባለው? እሱስ እውነትሽ ነው። ያው ምናልባት ቀስ እያለን ትክክለኛ ማንነትን በደንብ አውቀው ይሆናል። ቆይ የነገርኩሽን አላመንሽኝም ማለት ነው? መቼስ ሞኝ አድርጋ ትቆጥረኝም አይደል? ማለት የተነገረኝን ሁሉ ነገር እንዳምን አትጠብቅም። በጣም ከባድ ሴት ነሽ ብለህ ነው? እኔ የምልሽ የኔን የህይወት ታሪክ ሰምተሽ ያንቺን ደግሞ አትነግሪኝ? እሱ ለሌላ ጊዜ እናቆየውና አንድ ጥያቄ ልጠይቅህ። ምንድን ነው እሱ የምትጠይቂኝ? ቆይ ሚኪያስ ግን ምን አይነት ሰው ነው? ስለሱ ማውራት በዚህ ሰዓት አስፈላጊ ነው? ብትነግረኝ ደስ ይለኛል። እኔ ግን በዚህ ሰዓት ስለማንም ባናወራ ደስ ይለኛል። እሺ ደስ እንዳለ። ለምን ግን ስለ ሚኪ ማወቅ ፈለግሽ? አይ እኔ እንኳን የጠየቅኩህ አንዳንድ ነገሮች ለማወቅ ስለፈለኩ ነው። ካልፈለክ ግን ችግር የለውም። ናው ቢቀር ይቅርታ፣ ይሄን ስልክ ማንሳት አለብኝ። እሺ አናግረች። አይደብርሽማ? አይደብረኝም ማለት አውርቼ እመጣለሁ። እሺ ሄሎ ተከስተ ምን ፈለክ? ለምን ደወልክልኝ? ሰማህ? አዎ ሰምቻለሁ። ቆይ አንተ የት ሄደህ ነው የሁሉ ነገር የተፈጠረው? እኔ አልነበርኩም። ጎማ ፈንድቶብኝ እየቀየርኩ ነበር። ተከስተ አብረሃት መሆን ነበረብህ። በጣም ነው ያጠፋው። በጣም ጎማ ከፈነዳብኝ እኔ ምን ማድረግ እችላለሁ? ወይስ እኔ ለመውቀስ ነው የደወልከው? ስማ፣ እኔ አንተን ልወቅስ አይደለም የደወልኩት። እና ምን ፈልገህ ደወልክ? አሁኑን ሆስፒታል ልመጣ ፈልጋለሁ። እየቀለድክ ነው አንተ? ቆይ ስታስበው በዚህ ሰዓት ምቀልድ ይመስላል እንዴ? አሁኑን አብያለሁ ና። ይቅርታ አድርግልኝና አልመጣም። ምን አልመጣም ያልከው? አዎ አልመጣም። ካሁን በኋላ እንደፈለክ እየጠራ ልታዘኝ አትችልም። እሺ ምን አልክ አንተ ደደብ? ጭራሽ ካንተም ብሶ ትሳደባለህ? እሺ ይቅርታ አድርግልኝ። ተሳስቼ ነው የሰደብኩ። ዝም በል በእናትህ። ተከስተ እሺ አሁን ናልኝ። በጣም ነው የምፈልግህ። በጣም የኔና አንተ ወዳጅነት እንዳበቃ እኮ አሳምሬ በደንብ አድርጌ ነግሬሃለሁ። እንደሱ አበል ተከስተ። እኔ እናንተ እኮ በጣም ብዙ ታሪኮች ያለን ወዳጆች ነን።
እሱንማ እንዳይሆን አድርጋ አበላሽተዋል። ይቅርታ አድርግልኝ ተከስተ፣ አጥፍቻለሁ። ይቅርታ? ኧረ እባክህ ተው ሰውዬ፣ አትቀልድብኝ። እውነቴን ነው ተከስተ፣ በጣም ተጸጽቻለሁ። አንተም ማስቀየም አልነበረብኝም። መጀመሪያ ነበር ይህንን ማሰብ የነበረብህ። አሁን ግን ለሁሉም ነገር ረፍዷል። እሺ ተከስተ፣ ይቅርታ እየጠየቅኩ እኮ ነው። ደግሞ ይቅርታ ጠይቄ ብቻ ዝም አልልም። እባክህ እክስሃለሁ። በምንድን ነው የምትክሰኝ? አንተ በፈለግከው ነገር እክስሃለሁ ተከስተ። ብቻ አሁን ናልኝ ተከስተ፣ ና ተከስተ፣ ና ተከስተ፣ ና። ቆይ አልገባኝ ነገር ይሄን ያክል ለምንድን ነው የፈለገኝ? እሱን አሁን በስልክ ልነግርህ አልችልም ተከስተ። ናና በአካል እነግርሃለሁ። እሺ በቃ እመጣለሁ። እሺ በጣም አመሰግናለሁ። እሺ ተከስተ፣ አመሰግናለሁ። ግን ስማኝ፣ ከዚህ በኋላ እንደፈለክ እንደ ሎሌ ያዛለሁኝ ብትል እንደማልሰማ አውቅ። እሺ ችግር የለውም፣ ሁሉንም ነገር አስተካክለዋለሁ። እሺ በቃ አድራሻውን ቴክስት አድርግልኝ። እሺ ቦታውን አሁኑኑ ቴክስት አድርግላለሁ። እያየና እሺ በቃ መጣሁ። በጣም አሪፍ። አሁን የጨዋታው ስታይል ተቀየረ ማለት ነው። መጣህ እንዴ? አዎ መጣሁኝ። እና ቁጭ በላ ታዲያ ለምን ትቆማለህ? ኖ አይ መሄድ አለብኝ። ወዴት ነው የምትሄደው? ሚኪ ነበር የደወለልኝ እና ሆስፒታል መሄድ አለብኝ። ምን ነው የተፈጠረ ችግር አለ? ማለቴ ትርሲት ሞተች እንዴ? ኧረ አልሞተችም። እውነትህን ነው? አዎ አልሞተችም። እኔ ደግሞ ሞታ መስሎኝ በጣም ጨንቆኝ ነበር። ብትሞት ነው ለምን ይጠራኛል ብለሽ? ያው መኪናውን አንተ ስለያዝክ መኪናውን ፈልጎ ከሆነ ብዬ ነው። አይ እንደሱ እንኳን አይደለም። እና ታዲያ አንተ ለምንድን ነው የጠራ? እሱን እንግዲህ እዛ ስደርስ ነው የማውቀው። ምንም ነገር አልነገረኝም። በቃ እሺ የምትሄድ ከሆነማ እኔም አላስቆምም። እሺ ግን ብቻሽን አትፈሪም አይደል? ብሄድ ችግር የለውም። ብፈራስ አንተ እንደሆነ ጥላይ መሄድ ነው። ኧረ አንቺ ካልሽ ሁሉም ነገር መቅረት ይችላል። እና ታዲያ ምን ይገትራል? ቁጭ በላ ታዲያ። ኦኬ አንቺ ከፈለግሽ ይቀመጣል። ምን ችግር አለው? አንተ የምርን ትቀመጣለህ እንዴ? እና ተቀመጣልሽኝ አይደል እንዴ? ኦሆ እኔ ለቀልድ ነው ያልኩት። በላውን ተነስና ሂድ። አይ አንቺን ቅር እያለሽማ ጥዬሽ አልሄድም። እንደውም በደምብ ተመቻችቼ ልቀመጥ። አንተ ደግሞ ቀልድ አታውቅም እንዴ? በላውን ተነስና ሂድ። እርግጠኛ ነሽ ልሂድ? አዎ እንዴ ተነስታ ሂድ። አትፈልጊኝም? ምን አይነቱ አልፈልግህም። እሺ አንቺ ካልሽኝ ምንም ማድረግ አልችልም። ደህና ደር። ደህና ደር። ተከስተ ወይ በጣም ነው የማመሰግነው። ግን እሺ ተከስተ በጣም ነው የማመሰግነው። እሺ ስለመጣ ይኸውልህ ሚኪ፣ ከዚህ በኋላ ግን እንድትንቀኝም እንድታንቋሽኝም አልፈልግም። ይሄ የምሰጠኝ የመጨረሻ እድል ነው። እሺ ተከስተ፣ አንተ ደግሞ ምን ሆነሃል? በቃ ስለሱ አወራን አይደል እንዴ? በቃ ምንም እንትን አለ አልናገርህም። በቃ እሺ በቃ ለምን እንደፈለክ ንገረኝ። ተከስተ፣ አንድ ነገር እንድታደርግልኝ እፈልጋለሁ። እሺ አሁን ምን እንደምሰራ ልንገረኝ። ትርሲትን የተኮሰባትን ሰውዬ እንድገለው እፈልጋለሁ። የተኮሰባትን ሰው ታውቀዋለህ? አዎ አውቀዋለሁ። ማን ነው እሱ? ተከስተ፣ ብሩክን ግደልልኝ ብዬ የቀጠርኩት ሰውዬ ነው እንደዚህ ጉድ የሰራኝ። እሱ ታስሯል ነበር እንዴ? መቼ ተፈታ? ትናንት ነው ከትናንት ወዲያ ብቻ ያኔ ነው የተፈታው። ስለዚህ አንተ ጥፋት ነው ማለት ነው እሷን ያስመታት? አዎ ጥፋቱ የኔ ነው። መቼ እንደዚህ ጉድ እንደሚያደርገኝ አወኩ። ወይኔ ሚኪያስ፣ መጀመሪያውኑ ነግሬ ነበር። ሰውየው ምንም አላማረኝም ብዬ ነበር። አንተ ግን አትሰማም ሚኪ። አየህ ተከስተ፣ እኔ መቼ እንደዚህ አይነት ስህተት የሚሰራ መሰለኝ። ለማንኛውም ትርሲት ከሞተች አንተ እንደገደልካት ታውቅሽ። ተከስተ እባክህ ተው፣ እንደዚህ አትበለኝ። እኔ ለራሴ ጭንቀቱን አልቻልኩት። ይህንን ጥፋትን ማመን አለብን። እሺ በቃ
አንተ ራሱ አሁን የባሰው ጋር ሲሆንክብኝ ነው እና እባክህ ከቻልክ ዝም በለኝ። ትርሲት በጣም መልካም ሴት ናት፣ መሞት የለባትም። አንተ ግን በጣም ነው የምትገርመው። በጣም እንዴት ታውቃለህ? ተከስተ አንተ ነበርክ እኮ ትርሲት እንድትሞት የምፈልግ። ቆይ ያንን ረሳው እንዴ? ልክ ነህ። በፊት ላይ እንኳን ትርሲት እንድትሞት ፈልግ ነበር እና አሁን ቆይ እኔ ጸጸት እንዲሰማኝ ነው መሞት የለባትም ምናምን የምትለው? በጣም ነው የምገርመው። በጣም ግን ታውቃለህ ከሆነ ጊዜ በኋላ የትርሲትን መልካምነት እያየው ስመጣ ሙሉ ለሙሉ እኔና ሀሳቤን ያነሳሁት። በጣም መልካም ሴት ናት። በጣም ሻውን ያልኩን ታደርግልኛለህ ወይስ አታደርግልኝ? አሁን የት እንደማገኘው ብቻ ንገረኝ፣ አሰናብተዋለሁ። የት እንደሚኖር እንኳን አላውቅም። እንዴት ነው የማታውቀው? ሰውየው እንኳን ቋሚ አድራሻ የለውም። እንዴት ላውቅ እችላለሁ ታዲያ? አጠፋን እንጂ መጀመሪያ ስለ ማንነቱ በደንብ ማጣራት ነበረብን። እኔ ሁሉ ይመጣል ብዬ መቼ አሰብኩ? ለማንኛውም ድንገት ሊገኝ የሚችልበት ቦታ የለም? እዚህ አካባቢ አይጠፋም ብዬ የምገምታቸው ቦታዎች አሉ። እሱን እነግርሃለሁ። በጣም ጥሩ፣ እንሂድ በቃ። ተከስተ በቃ በዛው ስትሄድ ልጆቹን ይዛችሁ ሂድ። ተከስተ ምን ሆነሃል? ምንም አልሆንኩም። እንሂድ። አይ ፈዘህ ቀረህ እኮ። በሰላም ነው? ትንሽ ሀሳብ ውስጥ ገብቼ ነው። እንዳሰድበኝ ስላልከኝ ነው እንጂ ደደብ ብዬ ብሰድብህ ደስ ይለኝ ነበር። እና አሁን ቅቤ እየቀባኝ ነው ወይስ አሽሙር አይገባውም ብለህ በአሽሙር መናገር ነው? አሁን አላውቅም። በፊት ላይ ግን ነገሮች እኮ ቶሎ አይገቡም። ለዛ ነበር የምናገር። ወይ ሚኪ፣ እኔ ከአንተ ጋር እንዴት እንደምዘልቅ አላውቅም። ተከስተ በቃ አሁን መፍዘዙን ተውና እንሂድ አይደል? እንሂድ። ቀደም ነው ይመጣል። እሺ ና። ሰላም አመሻችሁ። ወይዘሮ እንዴት ነው? ፌቡ ካሌ በቃ ከተከስተ ጋር ወደ ቤት ሂዱ። እሺ እሱ ይዟችሁ ይሄዳል። እኔ አልሄድም። እናታችሁ ልታደርስ ስለምችል መሄድ አለባችሁ። እሺ እኛ እንሂድም፣ እዚሁ ነው የምንሆነው። ፌቡ ምን ሆነሻል? ሌሊት እኮ እዚህ በጣም ነው የሚበርዳችሁ። እዛ ሄዳችሁ ብተኙ ይሻላል። ችግር የለም አይበርደኝ። ልጆች ሚኪያስ የሚላችሁ ለምን አትሰሙም? በቃ ሂዱ ወደ ቤት። አባባ እኛ ማሚ ጥለን የትም አንሄድም። ወይ ጣጣ። ልጆች በቃ ዛሬ ሄዱና ነገ ጠዋት ተመልሳችሁ ትመጣላችሁ። አዎ ልጆች በቃ ነገ ትመጣላችሁ። እምቢ። እንዴ ምን አይነት ጣጣ ነው እባካችሁ? ተዋቸው በቃ። ቆይ እንዴት ነው እንደዚህ አይነት ልብስ ለብሰው የሌሊቱን ብርድ የሚቋቋሙት? እና ታዲያ እምቢ ካሉ ምን ይደረጋል? ልጅ እንደው መኪናው አንተ ጋር ነች አይደል? በቃ እንደው አንድ ነገር ላስቸግር። እንደው ልጅ ወደ ቤት ተመለስና ለልጆቹና ለወይዘሮ ሂሩት የሚለበስ ልብስ ይዘህላቸው ነው። እንዴ ጋሼ ተከስተ ሲመላለስ ሊያድር ነው እንዴ? ወይ ለምን ከዚህ ሁሉ እነሱ ከሱ ጋር አብረው ታሄዱ? እንዴ እያያቸው እንዴ እምቢ ያሉ እኮ ምን እናድርግ? እና ልጁን እኮ ማልፋት ነው የሚሆንብን። አረ ለኔ ከሆነ ምንም ችግር የለውም። ጋቢውን ማምጣት እችላለሁ። በጣም አስቸገርንህ ግን ልጅ። አረ ችግር የለውም ጋሽ። ያው መቼም ኋላ ልጆቹ ብርድ መቷቸው ከምንሰቃይ አንተን ብናስቸግር ይሻላል ብዬ ነው። ልክ ነው ጋሽ፣ ልክ ነው። በቃ ልሂድ። ተባረክ ልጅ። አሜን አሜን ጋሽ። በሉ በቃ እኔ ልሂድ። ቆይ ተከስተ እኔ ልሸኝ። አይ አንተ እዚህ ከነሱ ጋር ብትሆን ይሻላል። እኔ መሄድ እችላለሁ። እንዴ አረ ችግር የለውም። እስከ በር ላስወጣ እኔ እመለሳለሁ። መጣሁ ጋሽ። ይሻላል እሱ። እሺ እሺ እመለሳለሁ። ይሄ እብድ የሆነ ሚኪ በንዴት የሆነ ነገር ከማረጉ በፊት ከፊቱ ዞር በልለት ይሻላል። አዎ ንዴቱ እስከሚበርድለት ከፊቱ በጠፋ ይሻላል። የዛን ሰዓት ንዴቱ ሲበርድለት እኔ ራሴ ደግሜ ያወራዋለሁ።
የዛን ሰዓት ግን አንድ ነገር አረጋለሁ ቢል እኔ ራሴ ነኝ የምደፋው። እስከዛ ለክፉም ለደጉ ካይኑ ሰወር በልለት ይሻላል። እኔ ምለው ጋሼ ልጆቹ ምግብ በልተው ይሆን እንዴ? አረ በሉ አይመስልም። ምግብ በልተሻል ማለት ነው? ምንም አትሆን። እኔ አልበላም። ረሳ ነው እንጂ እኮ ተከስተ ከጋቢው ጋር ይዞለት ሊመጣ ይችል ነበር እኮ። እና ጋሼ ተደውሎ እንዲመጣ ለምን አይደረግም? ጥሩ ሀሳብ ነው። ሚኪያስ፣ አቶ ሚኪያስ፣ አቶ ሚኪያስ፣ አቶ ሚኪያስ። አቤት ጋሼ። ጠሩኝ? በሀሳብ ሄደሃል መሰለኝ። ምን ነው? ለምን ነበር የጠሩኝ? እንደው ሹፌሩ ጋር ደውልና ለልጆቹ ምግብ ይዞ እንዲመጣ ነው። እኔ አልበላም፣ በቃኝ አባባ። እኔ አልበላም። ኧረ ተው ልጄ፣ እንዴ በረሃብ እኮ ትሞታላችሁ። አባባ ደግሞ እኛ በዚህ ሰዓት መብላት አንፈልግም፣ ማሚን ነው ማየት የምንፈልገው። ወይ ጣጣ። ታዲያ ካልሆነ ልውል እንዴ? አዎ ይምጣ። በሉትም አልበሉት በጦማቸው እንዴት ይችሉታል? እናንተ ምነው ሐኪሙ ገብቶ ቆየ? አከማት ስላልጨረሱ ይሆናል። መሰለኝ እስቲ ንገሩት። እስቲ ተናገሩ። ይቅርታ ንገረን እንጂ ዶክተር፣ ምንድን ነው? አዝናለሁ። አልሆነም። ምን ማለት ነው?
ትርሲት እባክሽ እንዳትሞችብኝ። ትርሲት እባክሽ፣ ትርሲት አታደርጊኝ። ትርሲት የእኔ ናት። እኛን ለማንጠላሽ ትርሲት አታረጊውም። ትርሲት